ያማን ለራሱ ቃል በገባው መሰረት የሩያን ግዳይ ሃንዴን ተበቅሏታል። እስከንደርም ቢሆን በሃንዴ ተገሏል። በአንድ በኩል ደግሞ እና አላዝም ቢሆን ካለባቸው ህመምና ስቃይ ወጥተው በመጨረሻም ወደ ደስተኛ ወደሚሆንበት ምዕራፍ እየተሸጋገሩ ናቸው። ያማን ትልቁን ቤት የእናቱን ቤት አስመልሷል። ሰራን ይህ በመሆኑ በጣም ደስተኛ ነው። ሰራን እዚህ ጋር ብቻኛ እንዳይሆን አሌ ባለችለት ጃንን እየተንከባከበችው ነበር። እንዳጋጣሚ ሆኖ አላዝና አሲ ደግሞ ተጋብተዋል። አላዝና አሲ ከብዙ ጥልና ጭቅጭቅ በኋላ በተለይ ደግሞ ሴት ልጃቸውን በተመለከተ ደብቋት የሌላ የሰው ልጅ አምጥቶ ቤት ውስጥ ነበረ ሲሸውዳት የነበረው። ነገር ግን ሆን ብሎ አይደለም። በመጨረሻም ቀለበቷን አውጥታ ወርወራለን ነበር። ነገር ግን መልሰውን ታርቀው ተጋብተዋል። ነገር ግን በመጨረሻው ምዕራፍ የተጋለጠባቸው አንድ አስቸጋሪ ነገር አለ። ይህም ነስሊያን ናት። ነስሊያን ታማሚ ሆናለች። በድንገት ነበር ማታ ላይ ርዕሱ የተነሳው። ይህ ርዕስ ሲነሳ በአንድ ጊዜ ወደ ጭቅጭቅ ምዕራፍ እየተቀየረ ነበረ። ነስሊያን ደግሞ እንግዲህ ልጆች እኔ እስካሁን ድረስ ከእናንተ ጋር በደስታ ኑር ያለው በደስታ ሳሳድጋችሁ ነበር። ፈጣሪ እናንተን ስለሰጠኝ ሁል ጊዜ አመሰግነዋለሁ። ነገር ግን በቃ ሩጬን እዚህ ጋር ጨርሻለሁ። ከእናንተ ጋር የቀሩኝን ቀናቶች፣ ሳምንታቶች ከእናንተ ጋር ብቻ ነው ማሳለፍ የምፈልገው ስትል ነበር። ምን እየሆነ ነው ያለው? ምንድን ነው የምታወሩት እያለ አላዝ ይጠይቃል። እስካሁን ግልጽ የሆነ ነገር የለም። አላዝ ቻላ ይፋጠጣሉ። በአንድ በኩል ያማንም ቢሆን አልገባውም። ከዛም በኋላ አሁን ነስሊያን ጭንቅላት ውስጥ እጤ ነገር እንዳለና በጣም እንዳደገ እየተናገረ ነበር ጉቨን። ይህ ማለት አክማታለሁ እያለ ነው። በሕክምና ደረጃ እጅግ በጣም አስቸጋሪና ለተለያዩ ለልብና ለኩላሊት መበላሸት ወይም ደግሞ መጥፋት የሚዳረግ ይሆናል። ነገር ግን ጉቨን በነስሊያን ተስፋ አይቆርጥባትም። እኔ ሰርጀሪ አረጋታለሁ ነው የሚለው። ግን ደግሞ ያለው እውቅና እንዲሁም ደግሞ ፍቃዱ በሙሉ ተነጥቆበታል። ነስሊያን እየተከራከረች ነው። አልፈልግም፣ ያለኝን የመጨረሻ ጊዜ ከእናንተ ጋር ብቻ ነው ማሳለፍ የምፈልገው፣ ሌላው በሙሉ ይቅርብኝ ትላለች። ጉቨን ደግሞ እሺ ብሎ እየተቀበላት አይደለም። ጉቨናንም ተስፋ እንዳልሆነ የሚሰማው ሰራንም ቢሆን ደንግጦ እየተመለከተ ነው ያለው። በሌላ በኩል የአሲንና የአላዝን መጋባት ተከትሎ አሁን የአሲ እናትና አባት አላዝ እንደ ልጃቸው ተቀብለውታል። በመጨረሻ ሚን ጋብቻ ተቀብለዋል። በአንድ በኩል ሰራን ደግሞ ከቤት እየወጣ አሌቭን በቃ አንቺ ወደ ቤት ሂጂ፣ ጃን ብቻውን ያለው እነ ጂሱርም እንደዛ ብታደርጉ ይሻላል ይላል። በዚህ አጋጣሚ ጂሱርና ደሪን እጅግ በጣም ተቀራርበዋል። ደሪንና ያማን የነበራቸው ቀራረብ እዚህ ጋር ያበቃለት ይመስላል። በአንድ በኩል ነስሊያን ምንም ምርመራ ያስፈልገኝም ትላለች። ጉቨን ደግሞ የመጀመሪያ ምርመራ የሚያሳየው ይህንን ነው፣ ነገር ግን ድጋሚ የኤምአርአይ ምርመራ ያስፈልግሻል፣ እሱ ከተደረገ በኋላ እንወስናለን ይላል። ነስሊያን በዚህ አልስማማም እያለች ነው። ሕክምናውን ፈጽሞ ነው የማትፈልገው። እሷን ለማሳመን ብዙ ታገሉ። ነገር ግን የማይሆን ነገር ነው። ስለዚህ በቃ ተኝ ብሏት ወጡ። ነስሊያን እንቅልፏን ተኝታለች። ድንገት ጉቨን በጠዋት መጥቶ ወደሷ በፈገግታ እየቀረበ ነበረ። ከዛም በኋላ እንኳን ተነሳሽ እያላት በፍቅር መንገድ እየተቀበላን ነው ያለው። ከዛ ቁርስ ላዘጋጅ ብሏል ነው። በድንገት ነስሊያን እናቷ ናት የምትታያት። በሌላ በኩል ከታች ደግሞ እነ ጉቨን እየጨቃጨቁ ናቸው። ጉቨን፣ ያማን፣ ኮሚሽነር ሳልቹክ እንዲሁም ሰራን ይገኙበታል። ሴቶቹም አሉ። ሳልቹክ የሚለው ጉቨን ይህንን ቀዶ ሕክምና ማድረግ አይችልም ነው። ይህን ቀዶ ሕክምና ሰርጀሪ ማድረግ የማይችለው ደግሞ ፈቃዱ ስለተወሰደበት ነው። በአንድ በኩል ጉቨን ደግሞ እኔ ሁሉን ነገር ኃላፊነት ወስጄ ሰርጀሪ ላርጋት፣ ሌሎችም ዶክተሮች እጠራለሁ እያለ ነበረ። አላዝም ቢሆን ተመሳሳይ ጥያቄ እየጠየቀ ነው። ሳልቹክ ሀሳቡን አልቀየረም። ሳልቹክ በሀሳቡ አሁንም ቢሆን እንደጸና ነው ያለው። እንዴ ምን እያልክ ነው ያለው ሳልቹክ? ቢያንስ እንዴ ይሻላል እኮ ጉቨን በጣም ጎበዝ ዶክተር ነው፣ ምንም እንኳን ፈቃዱ ቢነጠቅበትም። ከዚህ ቀደም 2 ጊዜ አላዝ ላይ ኦፕራሲዮን አድርጎ አላዝን ከሞት አትርፎታል። ምን ትላለህ እያለው ነበረ። ይኸውላችሁ ሰዎች ይሄ ልጅ ጨዋታ አይደለም፣ እሺ ባካችሁ የማይረባ ነገር አትናገሩ፣ በቃ ይሄ ማይሆን ነገር ነው በቃ እያላችሁ ነበረ። ብዙ ለመኑት፣ ተለማመጡት። ድንገት ጉቨንም ቢሆን እየጠየቀ ነበር። ነገር ግን ማይሆን ነገር ነው። ጉቨንና ሳልቹክ ትንሽ ጠጋ ይላሉ። ጉቨን የማይሆን ስራ እንዳሰራ፣ እሺ የሞኝ ስራ እንዳሰራ ተናግሬያለሁ ብሎ እየመከረው ነበረ። ጉቨን ምንም ማድረግ አልቻለም። ሳልቹክን ከሸኘው በኋላ በሉ ይሄን ኮሚሽነር እንዳሰሙት እንግዲህ ክሊኒክ ውስጥ ደብቀን ኦፕራሲዮኑን ማድረግ እንችላለን፣ እሺ ፖሊስ እንዳይከታተለን አድርገን በጥንቃቄ ማድረግ እንችላለን እያላቸው ነበረ። ከተቀመጠበት ተነሳ። ሰራን ይከተለዋል። ሰራን ጉቨን እዚህ ጋር እያቀፈው ነበረ። ለሁሉም ነገር ለምታደርግልኝ አመሰግናለሁ ብሎት ይሄዳል። በሌላ በኩል ደሪን የእናቷን መሞት ተከትሎ አሁን እናቷ እንዳለ ያላት ንብረቶች በሙሉ ወደሷ ይዞራሉ። መተሽ የውርሱን ፕሮሰስ ተከታታይ ተብላለች። በአንድ ጊዜ ነው ሀብታም የምትሆነው። ጄሱርም ቢሆን እንደ አማካሪዋ እንደ ጓደኛዋ እዚህ ጋር አብሯት ነው ያለው። ያማን ደግሞ በሌላ በኩል ወደ ጄሱር ደውሎ አሁኑን ወደ ውስጥ ክሊኒክ መምጣት አለብህ፣ ልጆችን ሰብስብ እያሉ ነበር። በርጋ ፖሊሶች ስለሚያስቸግሩ እንዲህ እያሉ ተሰብስበው ሊወጡ ናቸው። ያማን ወደ ክሊኒክ ሌር ነው። ሰራንን ተከትሎት አላዝም ሌር ነበር። በድንገት የመጡት አደምና የአደም አባት ነበሩ። ቢኪር እንደመጡ አትወጣም እያሉን ነበረ። አትወጣም ብለው ይታገሉታል። በአንድ በኩል ነስሊያን አሁንም ቢሆን ከእናቷ ጋር እያወራች ነው በሀሳብ። እናቷ መጣ። ከዛ ድንገት ቻላ መጣች። ነይኒድ እያለቻ ነው። ነስሊያን እባካቸው የኦፕራሲዮን ይቅርብኝ ትላለች። ጉቨንና ቻላ ግን ነስሊያን ብዙ ጊዜ እንድትቆይ ስለሚፈልጉ ሀሳባቸውን በጭራሽ አልቀየሩም። ያማን የላካቸው ልጆች መጥተዋል። የክሊኒኩ በርጋ ሊሰበሰቡ ናቸው። በሉ እንግዲህ አሁን አክስታችን ነስሊያን ትመጣለች፣ በርጋ ቆማችሁ ማንም ሰው ወደ ውስጥ እንዳይገባ ታረጋላችሁ ይላቸዋል። ጄሱር በርጋ ቆመው ምን ማድረግ እንዳለባቸው እየነገራቸው ነበረ። ያማንና ጉቨን
ጉቨንም ቢሆኑ ወደ ክሊኒኩ እየሄዱ ናቸው። በመጨረሻም ደረሱ። ወደ ክሊኒኩ ሊገቡ ናቸው። ሳልቹክ በአንድ በኩል ምንም አይነት የሞኝ ስራ እንዳሰሩ እያለ እያስጠነቀቀ፣ ግን ደግሞ ፖሊሶች እንዲከታተሉ ሊያደርግ ነው። አላዝ ከቤት ሊወጣ በጣም ብዙ ታገለ፣ ብዙ ሞከረ። ነገር ግን የአሲ አባትና ወንድም እነሱ ማስቸገሩት። አሲ እየለመነችው ነው እባክህ እንዳትወጣ ብላ። ከዛም በኋላ እሱ ወደ ክፍሉ ሄደ። ወደ ክፍሉ ከሄደ በኋላ በመስኮት ዘለል አሰኘው። በመስኮት በኩል ሊወጣ ነው ያለው አምልጦ። እነ ጉቨን በዚህ በግርግር ክሊኒክ ደርሰዋል። ከያማን ጋር ሆነው ወደ ውስጥ እየገቡ ናቸው። በድብቅ ነው ሰርጀሪ የሚካሄደው። ድንገት ፖሊሶች መጡ። ፖሊሶች ወደ ክሊኒኩ ጋር መጥተው እነ ጄሱርን አስገቡን እያሏቸው እነ ጄሱር እምቢ ያሉ። ፖሊሶች ተጨማሪ የሰው ኃይል እየጨመሩ ናቸው። ነስረን ዊልቸር ላይ ተቀምጣለች። አሁን ወደ ኦፕራሲዮኑ ልትገባ ነው። በአንድ በኩል አሁንም ፍቃደኛ አይደለሁም፣ ፍቃደኛ አለመሆኔን እኔ ፍቃድ አለመስጠቴን በጽሁፍ እገልጻለሁ ብላ ወረቀት ላይ ሁሉ እየጻፈች ነበረ። ከልጆቼ ጋር የቀረኝን ጊዜን ማሳለፍ ፈልጋለሁ እያለች ነው። ምክንያቱም የመትረፍ እድሏ በጣም አነስ ያለ ስለሆነ ለሌላም ተያያዥ ህመሞች ስለሚዳረግ። በአንድ በኩል አላዝ በመስኮት ዘሎ በጀርባ በር እየወጣ ያለ አሲ ያዘችው። ልትሄድ ነው ስትለው አሁ ልሄድ ነው በመጨረሻ ሰዓት ከማዬ ጋር መሆን አለብኝ። ይኸውልሽ ምናልባት ከዚህ በኋላ ላላገኛት እችላለሁ፣ ፍቀጅልኝ እባክሽ እያላን ነበረ። እያለቀሰ እየለመና ነው። ድንገት ፖሊሶች መጡ። ማን የጠራቸው ብሎ ደንግጦ ሲያያቸው ድንገት እናደመጡ። እኛን የጠራ ናቸው የትም ሄድ አችልም እያሉ ነበረ። አላስተናዶ አደምን እያየው ነበረ። ጉቨን ልብሱን ቀይሯል። ወደ ውስጥ ኦፕሬሽን ወይም ሰርጀሪ ሊያካሄድ ሊገባ ነው ያለው። ምንም እንዳታስቡ እንግዲህ ኃላፊነቱን እኔ ወስዳለሁ፣ በቃ በመጨረሻም አድናታለሁ ነስሊያን ይላል። በድንገት የነስሊያን ጓደኞች መጡ። የነስሊያን የትምህርት ቤት ጓደኞች፣ የነስሊያን አባት ያስተማራቸው አሁን ዶክተር የሆኑ እንዳለ ሰዎች ተሰብስበው መጡ። እናግዛለን እያሉ ነበረ። ጉቨን ውስጥ ገብተው አብረው ይህን ሰርጀሪ እንደሚሰሩ ይነጋገራሉ። ያማን አባቱን እዚሁ ይሰናበተዋል። ወደ ውስጥ እየገቡ ነበረ። አላዝ ወደ ውጭ ከወጣ እንደሚታሰር ተነግሮታል። ስለዚያም ፖሊሶች ወደ ውጭ እንዳትወጣ ብለውት ግቢውን አጥረው እየጠበቁ ናቸው። አጠገቡም ናቸው ደግሞ። ከዛ ቻላ ድንገት ደወለችልህ አላዝ። ሄለው ቻላ ሲል ነበር። አላዝ ጸልይ፣ እማያኑ ወደ ሰርጀሪ ክፍል እየገባች ነው፣ ጸልይ እባክህ የሆነ ነገር እንዳይፈጠር ትለዋለች። አላዝ የበለጠ እየፈራ መጣ። አይ መሄድ አለብኝ አሲ፣ ኧረ እባካችሁ ፍቀዱልኝ፣ ኧረ እባካችሁ ብሎ እየለመነ እሷ አቅፋ ተባብለዋለች። ነስሊያን ሰርጀሪ ልትሰራ ወደ ክፍሉ ገብታለች። ከዛ ዶክተሮቹን ውጡ አለቻቸው። ከጉቨን ጋር ብቻ ቀሩ። ጉቨን አውቃለሁ ለእኔ እንደምታስብልኝ፣ ነገር ግን ተስፋ እንደሌለ ነው የማውቀው። ይህን ነገር እኮ አውቀዋለሁ። ለሌላ ሰው ቢሆን ኖሮ ይህን ሰርጀሪ ትሰራ ነበረ። በጣም እኮ አስቸጋሪ ሁኔታ ውስጥ እኮ ነው ያለ ነው። እባክህ ከዚህ ከቀዝቃዛ ክፍል አውጣና ውሰደኝ በቃ እኔ ከልጆቼ ጋርና ከአንተ ጋር ነው ለመጨረሻ ጊዜ ማሳለፍ የምፈልገው እባክህ ብላ ለመነችው። እምቢ እያላን ነው። ትድኛለሽ እያላን ነው። ሁሉን ነገር ኃላፊነቱን እወስዳለሁ እያላን ነው። እሷ ነው ካላታረፈ ሊኖር እንደማይችል ይነግራታል። በውጭ በኩል ግርግር ተፈጥሯል። ሳልቹክ ገና እንደመጣ ፖሊሶቹን የፖሊስ ኃይል ይዞ ነበር የመጣው። በሉ አንቀሳቅሷቸው እያል ነበረ። ትግሉ ተጀመረ። እነሱን ከብዙ ልፋት በኋላ ሰብስበው አስሯቸው። በሩን ለመክፈት ደግሞ ሲታገሉ በር ላይ ሶፋ፣ ወንበር ምናምን ነገር ደራርበው በውስጥ በኩል ያሉት የክሊኒኩ ጠባቂዎች በሩ እንዳይከፈት እያደረጉ ነበረ። ጉቨን ሕክምናው ሊጀምር ነው። ነስሊያን እዛው ለጥ ብላለች። ጭንቅላቷ ተከፍቶ እጢውን ለማውጣት ከፍተኛ ጥረት እያደረጉ ናቸው። ግማሹ ይጸልያል፣ ግማሹ ተጨንቆ ወደዛ ወደዚህ ይላል። ዶክተሮቹ በየሰዓቱ እየወጡ ያለውን ነገር ያሳውቃሉ። አላዝም ከቤት መውጣት የማይችልበት ሁኔታ ውስጥ ነው ያለው። እቤት ሆኖ ሰዓቷ ሊደል ብለው ከሰዓት ጋር ሆኗል ትግሉ። እስካሁን ድረስ ምንም የተለየ ነገር የለም። ነስሊያን እንደ ማንኛውም ታካሚ በማል ልቧ ቀጥ ይላል። ጉቨን መልሶ ልቧን ለማስነሳት ይጥራል። አሁንም ቢሆን መልሶ ደጋግመው ይሞክራሉ። በአንድ በኩል እነ ቻላ የሚታያቸው እናታቸውን ከዚህ በኋላ እንደማያገኙ ነበረ። ነስሊያን ብርቶን በሰመመን ውስጥ ሆና የሚታያት ያማንን፣ አላዝን እንዲሁም ደግሞ ቻላን ስትሰናበታቸው እናቷም በሀሳብ ስትታያን ነበረ። በማግስቱ አላዝ አሁንም ጨንቆታል። ኧረ ቢያንስ አሁን እንዴት ፍቀዱልኝ እያለ ነው። እስካሁን ድረስ ምንም የተለየ ነገር እንደሌለ እየተነገረው ነው። ከተወሰኑ ሰዓታቶች በኋላ ነስሊያን ተርፋለች። እጢው በስኬት ወጥቶ ተጠናቋል። ጉቨን ገና ሰርጀሪውን እንዳጠናቀቀ ፖሊሶች መጥተው በአንድ ጊዜ አስረው እየወሰዱት ነበረ። ሲጀመር ሰርጀሪው እስኪጠናቀቅ ድረስ ብቻ ነበር ሲጠብቁ የነበረው። ከሁለት ሳምንታቶች በኋላ እና አላዝ ወደ ቤት ተመልሰው አሁን ኑሯቸውን ካቆሙበት ቀጥለዋል። ነስሊያንም ብትሆን ከፍተኛ የሆነ የሕክምና ክትትል ውስጥ ናት። የቀናት ጉዳይ ነው እንጂ ነስሊያን ከዚህ በኋላ ለህይወት የሚያሰጋት ነገር እንደሌለ ነው የሚታወቀው። እና ያማን ኑሯቸው እንደተለመደው ቀጥለዋል። ያማን ቤተሰቡን እየመራ ነው ያለው። ደሪንም አብራቸው ተቀላቅላለች። ደሪን የልጅነት ፎቶዋን እያሳየቻቸው አሁን እየተገረሙባን ነው። የውርስ ፕሮሰሱ እያለቀላን ነው። ምን እንደምትወርስ ግን እስካሁን ድረስ ምን የምታውቀው ነገር የለም። በሌላ በኩል ሳራንም ቢሆን ከአሌቭ ጋር ነው ያለው። አሌቭ እሱ ቤት አሁን አጠፋም። ለጃን ምግብ ታበስለታለች። ሰራንንም በሆነ መንገድ ተንከባከበዋለች። በድንገት ስልክ ተደወለለት። ሲደወለለት ከሆስፒታል ነበረ። የነስሊያን ኩላሊት ሁለቱን ፌል እንዳረገና ልቧም እንደደከመ በአጠቃላይ ኩላሊትና ልብ ንቅለ ተከላ እንደሚያስፈልጋት ይነገረዋል። ደነገጠ። ከዛ ወደ እነ ያማን ደውሎ እፈልጋቸዋለሁ አሁን ቤኑ አላቸው። በቀጥታ ቤት ሊሄዱ ናቸው። ከዛም በኋላ ቤት ገና ከመድረሳቸው ሰራን ረጋ ብሎ ነገራቸው። ሕክምና ውስብስብ ነበረ፣ እዚህ ደረጃ ላይ ደርሰናል እያላቸው ነው። ጉቨናውንም ቢሆን ታስሯል። ከዛም በኋላ ያማን ሊጠይቀው መጣ። ስለ ሁኔታው ነገረው። ጉቨን አፉን ያዘ። በጭራሽ
ጭራሽ ያልገመተው ነገር ነው። ሕክምና ላይ እንደዚህ ነገር ቢፈጠርም ነገር ግን ደግሞ ከፍተኛ የሆነ ጥረት አድርገን ነበር ነገር እንዳይመጣ ይለዋል። ልቧም ደክሟል። እናትህ ንቅለ ተከላ ያስፈልጋታል፣ ሰው ያስፈልጋታል እያሉ ነበረ። ያማን ደግሞ እኔ ያለው አላዛ አለ፣ ቻላ አለች፣ ማናችንም እንሰጣለን፣ አስፈላጊውን ነገር እናደርጋለን ሲለው ነበረ። ደሪን የውርስ ፕሮሰሱን እያጠናቀቀች ነው። አሁን ከጄሱር ጋር በመሆን በቀጥታ ወደ አንድ ቢሮ ገባች። ምን እንደምትወርስ እየተነገራት ነው። የምትወርሰው ትልቅ የመሬት ስፋት፣ ቤቶች፣ በአሜሪካ ማያሚ የሚገኙ 2 ቪላ ቤቶች እንዲሁም ገንዘብ፣ በጣም ብዙ ሀብት ነበረ። ጄሱር ሲሰማ ጆሮ ጨው እያለ ነበረ። በትክክል ጆሮ ይሰምቷል። ምን ማነው ይሁላ ሄክታር መሬት ይሁላ 1000 ሄክታር መሬት ብሎ ደንግጦ እየጠየቃት ነበር። ፈገግ ብላ ዝም ብላ ታየዋለች። ከዛም በኋላ ለጄሱር ተደወለለት። የነስሊያን ጉዳይ እየተነገሩ ነበረ። መጣው እያለ ነው። አሁን እና ያማን ምርመራ ሊያረጉ ናቸው። አንዳቸው ደማቸው ከተመሳሰለ ከገጠመ ኩላሊት ሊሰጧት ነበረ ለእናታቸው። ስለዚህ ሁሉ ነገር እያስተካከሉ ናቸው። ሳልቹክም ቢሆን በቀጥታ አሁን ለጉቨን የተፈጠረው ነገር ሊነግረው ነው። የሚገርመው ነገር ውጤቱ እየደረሰ ነው። ከዛ በኋላ ለጉቨን ነገረው። ምርመራው ተጠናቋል። አላዝ ያማንና ሰራን ውጤታቸው እንደተመሳሰለ ነገረው። ነገር ግን ሰራን ከደቂቃዎች በፊት ልጁን ለመደበቅ አላዝን ለመደበቅ ብሎ የኔና የያማን የተመሳሰለ ብሎ ዋሽቶ ነበረ። ያማን ይህን ጊዜ እኔ ያለው ጀግናው እያለ ነው። ያማን ይሰጣለሁ እያለ ነው። ጉቨን ይህን ማወቁ እየገረመው ነበረ። ከዛ በኋላ ሰራን አሁን ይህን እውነት እንዲደበቅ ካረገ በኋላ ያማን ማታ ላይ ነበር አምርሮ ወደ ቤት ሊሄድ ነው። አላዝን ጀግናና አንበሳነ ቤተሰቡን ጠብቅ እያሉ ነበረ። ምን ሆነን እንደዚህ ነገር የምትናገረው እያለ አላዝ ይጠይቃል። ያማን ግን እሱን ተሰናብተው ወደ እናቱ ጋር መጣ። ከእናቱ ጋር ሆኖ እያወራ ነበረ። እሷ ራሷን አታውቅም። ያማን በመጨረሻም ወስኗል። ያማን ለእናቱ ኩላሊቱንም ልቡንም አስፈላጊውን የሰውነት ክፍሉን በሙሉ ሊሰጣት እዚህ ጋር ቃል እየገባ ነው። ይህም ራሱን በማጥፋት ስለዚህ በመጨረሻ መስዋዕት ሊሆን ወሰነ። ከዛ ሄዶ ሰውነቱን ሊያስረክብ እንደሚፈልግ በደብዳቤ መልክ እያስገባ ከሆስፒታሉ ተቀባይነት እያገኘ ነበረ። ማታ ላይ ሳልቹክ ቤት እየመጣ ነው። ቤት መጥቶ የሚሆነውን ነገር ይነግራቸዋል። ግን ደግሞ ጉቨን ያማንን ፈልገው ብሎ ነበር ሳልቹክ እዚህ ጋር ያማን የት ነው እያለ እና አላዝን ሲጠይቃቸው እና አላዝ አናቅም ይሉታል። ያማን አምርሮ እንደዚህ ያደርጋል ብሎ ማንም የገመተም የጠበቀም የንም ነበረ። አሁን አላዝ ግን ጨንቆት ወደ ያማን ይደውላል። ስልኳ አልሰራለት አለው። ከዛ በኋላ ዶክተር ጉቨን ወደ አሊፍ ደወለና የት አለ እያላን ነበረ። ሰራን የት ነው ያማን የት ነው እያላት ሰራን አለ ያማን ግን የት እንዳላላቅም አለችው። ስለተፈጠረው ነገር ነገራት። ይህም ሰራን ውጤቱን እንደደበቀ ነበር የነገራት። ያላዘን በጣም ተናደደች። ሰራን እንደዚህ መጥፎ ሰው አይመስላትም ነበረ። የያማንን መጥፋት ያላወቁት እናሲ እና ጄሱር ደግሞ የሆነ ቦታ ናቸው። ልጅነታቸውን እያስታወሱ በዚህ መሃል ኦሞትን ነው የሚያስታውሱት። ያማንን ቢሆን በዚህ ሰዓት ኦሞትን ነበር የሚያስታውሰው። አሲንና እንዲሁም ጄሱርም ወንድሞቹን እህቶቹን ያስታውሳል። ከዚህ በኋላ ያለኝ ማምለጫ ምንድነው እያለ ነበረ። እያፈገፈገን ያለው አላዛውንም ቢሆን በተደጋጋሚ ይደውላል። አሌቭን ብትሆን ሰራን ጋር እየተጋፈጠች ነው። እንዴት አይነት ጨካኝ ሰው ነህ እያለችው ነበረ። ሰራንም ቢሆን ለአመታቶች ያህል ልጆቹን ሲያስበልጥ ነበረ። በተለይ ደግሞ ያማንን ምንም እንኳን ትንሽ ጊዜ እንኳን ቢያሳድገው ልጁ እንደሆነ አድርጎ አይነት ስሜት አይሰማውም ነበር። ነገር ግን በመጨረሻም ጸጽቶታል። ሰራን ከዚህ በኋላ የሆነ ነገር ማድረግ አለብኝ ያለ ልጁ ጃን አጠገብ ተቀምጦ በጣም ይቅርታ ጃኔን ማድረግ አለብኝ ሲል ነበረ። ጭራሽ ደግሞ አሁን አሌቭ መታ ታሳፍራለህ እያለችው ነበረ። እንደዚህ አይነት አረመኔ ሰው መሆኑን አላቅም ነበረ። አሁኑ ያማን ጋር ሂድ አለችው። እሺ ብሎ ከቤት እየወጣ ነበረ። ያማን ደግሞ የሆነ ቦታ ተቀምጦ ደብዳቤ እየጻፈ ነው። ራሱ የሚያጠፋበት መድኃኒት አጠገበው አለ። ደግሞ ደብዳቤውን እየጻፈ ድንገት ሰራን ደወለለት። ያማን እዚህ ጋር ሌላ ሰው ስልክ ሲደውለት አያነሳም። የሰራን ሲደውለት አነሳው። ሄሎ ያማን የት ነህ እያለው ነበረ። ለማይ የሚያስፈልጋትን የሰውነት ክፍል በሙሉ ልሰጣት ነው። ልቤን ኩላሊቴን እያለኝም በሙሉ እሷ ረዥም ጊዜ እንድትኖር ነው የምፈልገው እያሉ ነበር። ሰራን ደግሞ የት ነህ እያለው ነበረ። ትክክለኛውን አድራሻ ነገረው። ከዛም በኋላ ያማን ደብዳቤውን እየጻፈ አሁን መድኃኒቱን ሊጠጣ ነው። ሰራን ደረሰ። ሰራን ያማን ያለበት ቦታ ሲደርስ ያማን ራሱን አያውቅም። ተዘሮ ነበረ። ሰራን ደግሞ ያማን ተነስ እባክህ ተነስ እያሉ ነበረ። በአንድ በኩል በዚህ ሁሉ መሃል ነስሊያን እየነቃች ነበረ። ነስሊያን አይኗ እየተከፈተ ነው። አሁንም ያለችው ግን ኮማ ውስጥ ነበረ። ሰራን ግን በመጨረሻ ያማን ሊረዳው እየሞከረ ነው ያለው። ያማንን መኪና ውስጥ አስገብቶ ያማን ምንም ነገር እንዳትሆነ እባክህ ያማን ቆይ እንደርሳለን ሆስፒታል እንደርሳለን እያሉ ነበረ። ሰራን እንደዚህ እያለ መኪናውን እያሽከረከረ አስሬ ወደ ያማን እየዞረ ወይኔ ያማን እጅና እግር እየተንቀጠቀጠ ነው። ሰውነት እየተሰማኝ አይደለም። ያማን ምን እንደሆንኩ አላቅም እያለ ዞር ብሎ ያማንን በአንድ እጁ አንገቱ አካባቢ ይዞ አሁንም እንደሞተና እንዳልሞተ ቼክ ሲያደርግ ግን ደግሞ መሪው መቆጣጠር ተሳነው። ሰራን እዚህ ጋር ካቅም በላይ ሆነበት። ከፊት ለፊት የሆነ መኪና እየመጣ ነበረ። ከመኪናው ጋር ሄዶ እየተላተመ ነው ያለው። ከአንድ ዓመት ቆይታ በኋላ ሰራን ሞቷል። ሰራን ከሞተ በኋላ ወዲያው ነበረ የሰውነት ክፍሎቹ ለነስሊያን የሚያስፈልገው ኩላሊትና ልብ ለሷ የተሰጣት። አሲና አላዝም ቢሆኑ ድጋሚ ደስተኛ ሆነዋል። አሲ በመጨረሻው ሰዓት አርግዛ ነው የምትታየው። ቻላን ብትሆን እዚህ ጋር ብቸኛ መሆኗን ተቀብላለች። ግን ደግሞ ጄሱርና ደሪን አንድ ላይ ናቸው። ደሪን ልጥጣብታ ሆናለች። ምርጥ መኪና ይዛ ጄሱር እየነዳላት ቤት እየመጡ ነበረ። ደስተኛ ጓደኛሞች ሆነዋል። አሁን የሆነ ስጦታ ነገር ወደ ቤት ይዘው መጥተዋል። በአንድ
በአንድ በኩል ነስለን ብትሆን አሁን ደህና ናት። በድንገት ነበር ከላይ ቤት እያለች ልጆቿ ሲንጫጩ የሰማችው። ጉቨንም እየመጣ ነበረ እና አላዝን እያቀፋቸው ነበር። በመጨረሻ ሰዓት የሆነውን ነገር ያስታውሳሉ። ይህም ወዲያው ነበር ሰራን አደጋ እንደደረሰበት። ግን ደግሞ ያማንም ቢሆን ትክክል አልነበረም። ዊልቸር ላይ ተቀምጦ የማየ ነገር እንዴት ነው ሲል ሰራን አባታቸው እንደሞተና እንዳላስፈላጊውን ነገር ለእናታቸው እንዳረጉ እና አላዝ ይናገራሉ። ጉቨንም ቤት መጥተዋል። ነስሊያንን እያቀፋን ነበረ። ነስሊያንን አቅፋት ሁሉም ይተቃቀፋሉ። በተለይ ደግሞ የአሲ ቤተሰቦች እዚህ ጋር ይገኛሉ። አሲያውን እርጉዝ ናት። ሁሉም ወደ ዋናው ሳሎን መጥተው ተሰብስበው እራት እየበሉ ነበረ። በመጨረሻም ሰዓት የሶይ ሳላን ቤተሰብ ደስተኛ ሆኗል። ክቡራን ተመልካቾች ላለፉት 125 ክፍሎች በትረካ መልክ ስትከታተሉ የነበረው ስውር እጅ ድራማ በዚሁ ተፈጽሟል። ውድ ተመልካቾች ስውር እጅ ድራማ የተከታተላችሁትን ይመስል ነበረ። ከክፍል 1 አንስቶ እስከ ክፍል 125 ድረስ በትዕግስትና በትኩረት ስትከታተሉ የቆያችሁ ክቡራን ተመልካቾቼ ከልብ ላመሰግናችሁ እወዳለሁ። በተለይ ደግሞ በኮሜንታችሁና በላይካችሁ ሁልጊዜ የመጣችሁ የምታበረታቱኝን ውድ ተመልካቾቼን በጣም አሁንም አብዝቼ በጣም ላመሰግን እወዳለሁ። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል አሁንም ቢሆን ወደ እናንተ አዳዲስ አጓጊ ድራማዎችን በተመሳሳይ አቀራረብ ያደርሳል። ይሄ ድራማ እንዴት ነው? ተመቻችሁ? ወደዳችሁት? እዚህ ፊልም ላይ እዚህ ድራማ ላይ የተማራችሁት ቁም ነገር ምንድን ነው? ውድ ተመልካቾች የሆነ ያገኛችሁት ነገር እንደሚኖር ተስፋ አረጋለሁ። እሱን በኮሜንት ስር ትጽፉልኛላችሁ። በቀጣይ ወደ እናንተ በአዲስ ድራማ የምከሰት ይሆናል። ክቡራን ተመልካቾች በቅጠል ቲቪ ዩቲዩብ ቻናል ዘውድ ድራማውንም ቢሆን ይቀጥላል። ዘውድን ድራማ እንድትከታተሉ እንዲሁ እጋብዛለሁ። በሌሎች በአዳዲስ ክፍሎች በድጋሚ እስከምንገናኝ ድረስ ሁላችሁም ባላችሁበት መልካም ቆይታ ይሁን።